ስለ ኢየሱስም በድፍረት መናገር የምችል ደፋር ሰው ነው። እስር ቤትን ከፈራችሁ፣ ስደትን ከፈራችሁ፣ የሰዎችን ምላስ ከፈራችሁ፣ የሆነ ተጽዕኖ ከፈራችሁ ስለ ኢየሱስ መመስከር አትችሉም። በኢየሱስም የምትቀበለውን መከራ መቋቋም እንድትችል እግዚአብሔር ከላይ ጸጋ ያበዛልሃል። ሰዎች የሚወዱትንና የሚፈልጉትን ብቻ አንሰብክም፣ የማይፈልጉትንም እንሰብካለን። ጆሮ ያለው ይስማ። ስለ ኢየሱስ ለመሞት ተሰናድተናል። ከጳውሎስ ጋር የነበሩ አብሮ ሰራተኞች ጳውሎስን መከልከል የቻሉበት ዋናው ምክንያት የእግዚአብሔርን ሐሳብ አልተረዱም። ጳውሎስ ወደ ኢየሩሳሌም ከተማ ለምን እንደሚወጣ ከወጣ በኋላ ጳውሎስን መከራ ለምን እንደሚገጥም የእግዚአብሔርን ፍቃድ አልተረዱም። የእነሱን ክልከላ አልፎ ጳውሎስ ለመውጣት በወሰነ ሰዓት የእግዚአብሔር ፍቃድ ይሁን ብሎ ዝም አሉ። የምትንቀሳቀሱት ሁሉ ጊዜ በእግዚአብሔር ፍቃድ ይሁን። የኢየሱስን ስም ሰብካችሁ ስለ ኢየሱስም ቆማችሁ የምትቀበሉት መከራ ሁሉ በሰማይ ብቻ ሳይሆን በምድርም ለክብር ይቀየራል። እነ ጳውሎስ የኢየሱስን ስም በመስበካቸው ምክንያት ተደብድቦ ተገርፎ ደም በደም ሆኖ ወደ እስር ቤት የተጣሉት በውርደት ነበረ። ከእስር ቤት የወጡት ግን በክብር ነው። የኢየሱስን ስም ተናግረ በውርደት ከገባህበት በክብር ትወጣለህ። ኢየሱስ የሚለው ስም ደሜ ውስጥ አለ። ኢየሱስ የሚለው ስም መንፈሴ ውስጥ አለ። ያለ ማንም መኖር ትችላለህ፣ ያለ ኢየሱስ ግን መኖር አትችልም።